بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله أما بعد السلام عليكم ورحمة الله وبركاته ودنا يتكبراتشو وندمهتوች የዛሬው የትምህርት ፕሮግራማችን የሚሆነው የአህካም التجويد ትምህርት ነው። ባለፈው ደርሳችን ላይ ስለ መድ الصلة አይተናል። እንግዲህ መድ الصلة በስንት ይከፈላል፣ ምን ማለት ነው፣ ምሳሌዎቹን ከናሳሳቡ አይተናል ማለት ነው። ያው ሙራጃዓ አድርጉት። ባረከላሁ ፊኩም። የዛሬው የትምህርት ርዕሳችን የሚሆነው መዱል ፈርቅ ይሆናል። 12ኛው የመደል ፈርዒ አይነት ነው። መዱል ፈርቅ ማለት ስንተረጉመው የመለያ መድ መለያ ነው። ፈርቅ ማለት የሚለይልን ምንድነው የሚለየው የሚለውን እንግዲህ ከማብራሪያው እንረዳለን። ቀላል የሆነ የመድ አይነት ነው። ልብ ብላችሁ ተከታተሉት። تعريفه ማብራሪያው የዚህ የመደል ፈርቅ ማብራሪያው هو እሱ ነው ለቀቡን ቅጥያ ስም የተሰጠው ነው። ለቀብ ማለት ተቀጥሎ ስም የተሰጠው ማለት ነው። ሊነውዒን ለአይነት ሚን አንዋዕ المد اللازم ከመድ ላዚም የመድ አይነቶች ተቀጥሎ ስም ተሰጥቶት ነው ማለት ነው። ከነሱ ጎሳ ነው ለማለት ነው። ሰበቡ ተስሚየቲሂ የተጠራበት ምክንያት ሰበቡ ምክንያቱ በዚህ መደል ፈርቅ ተብሎ بهذا الاسم በዚህ ስም አነሁ እሱ ይሄ መደል ፈርቅ ይፈርቁ ይለያል፣ ይከፍልልናል፣ ይለይልናል። በይነ الاستفهام መጠይቅ ነው ወይንስ ወልኸበሪ ወሬ ተረጋገጠ። አንድ ሰው የሆነ ነገር ሲያወራ እየጠየቀን ነው የተረጋገጠ ወሬ እያወራን ነው ብለን ለመለየት ነው። እንግዲህ ወሬ ሁለት አይነት ነው። አንድ ዝም ብለን የምናወራው ወሬ አለ የተከሰተን ነገር፣ ሁለተኛው ደግሞ የምንጠይቃለ ጥያቄ ማለት ነው። በሁለቱ መካከል ይሄ መደል ፈርቅ ገብቶ ይለይልናል ማለት ነው። እንግዲህ እስቲፍሃም ማለት መጠይቅ ነው። ኸበር ማለት ወሬ የተረጋገጠ ወሬ ለማለት ነው። ሱአል ጥያቄ ማ ሁወ المد الفرق መደል ፈርቅ ማለት ምን ማለት ነው ታዲያ? ምን ሲሆን ነው መደል ፈርቅ የሚገኘው? ጀዋብ መልሱ المد الفرق መደል ፈርቅ ብሎ ማለት هو እሱ ነው دخول همزة الاستفهام የመጠየቂያ የሆነች ሀምዝ ስትገባ ነው። ማን ላይ? አላ አሊፍ الوصل ወይንም አላ ሀምዘት الوصل አሊፍ الوصل ላይ የመቀጠያ የማያያዣ አሊፍ ላይ ሀምዘተ الاستفهام የመጠየቂያ ሀምዝ ሲመጣ ነው። እንግዲህ አሊፍ الوصل የምንለው ይሄ ነው። ላሙ አልጋ የምትመጣው ከኋላ አሊፍ ናት። አሊፍና ላም በአንድ ሆነው ሲመጡ መጀመሪያ ላይ የምትመጣው ይቺ አሊፍ الوصل የማያያዣ አሊፍ ትባላለች ማለት ነው። እዚች ላይ ከመጀመሪያ ሐምዘተ الاستفهام ሐምዝ ስትመጣ የዛን ጊዜ መደል ፈርቅ ይገኛል ማለት ነው። فتحول ትቀየራለች ምኗ? ይቺ አሊፍ الوصل ይቺ ማለት ነው። አሊፍ الوصل ትቀየራለች ኢላ ሐርፊ መድን ወደ መድ ፊደል ትቀየራለች። ማን ሲመጣባት? ሐምዘቱል ኢስቲፍሃም የመጠየቂያ ሐምዝ ከኋላዋ ሲመጣባት አሊፍ الوصل የመድ ፊደል ትሆናለች ማለት ነው። ሊዩፍሃመ እንዲረዳ ወይንም መፍሁም እንዲሆን ለደሳሚዒ ካዳማጩ ዘንድ አንድ ሰው ሲያዳምጥ እንዲረዳ እንዲገነዘብ አነሁ ኢስቲፍሃሙን ይሄ የተናገረው ነገር ጥያቄ ነው ብሎ እንዲረዳ ነው እቺ ሐምዘተል ኢስቲፍሃም የምትገባው። ወለይሰ ቢኸበር ወሬ አይደለም፣ ዝም ብሎ ወሬ አይደለም ያወራኝ እየጠየቀኝ ነው፣ ጥያቄ እየጠየቀኝ ነው ብሎ እንዲረዳ ነው። ሐምዘተል ኢስቲፍሃም የመጠየቂያ ሐምዝ አሊፍ الوصل ላይ የምትገባው ማለት ነው። طيب እንግዲህ ይሄ ሁሉ በምሳሌ እንረዳዋለን። ሚሳሉ ذلك ለዚህ ምሳሌው እንግዲህ ከቁርአን ውጭ ያለውን ምሳሌ ልስጣችሁና
የቁርአኑን ምሳሌ ስናመጣ ደግሞ በበለጠ ትረዱታላችሁ። አሸምሱ አሽረቀት። ይሄ እንግዲህ ፊዕልና ፋዒሉን አዘዋውሬው ነው። ምን ማለት ነው ትርጉሙ? አሸምሱ ፀሐይ፣ አሽረቀት ወጣች ማለት ነው። ወሬ ነው፣ የተረጋገጠ ወሬ ነው። ኸበር ይባላል። አሁን እዚህ ላይ ሐምዘተል ኢስቲፍሃም የመጠየቂያ ሐምዝ ልጨምር ነው። እሷን ስደምር አሊፈል ወስሉ ላይ ሐምዘተል ወስሉ ላይ ምን ይሆናል? እዚህ ውጤቱ አሊፈል ወስላችን ወደ መሳቢያ ትቀየርና አሸምሱ አሽረቀት ፀሐይዋ ወጣች እላለሁ። ጥያቄ ማለት ነው። የላኛው ምንድነው? ኸበር ነው፣ ወሬ ነው። ዝም ብለን አሸምሱ አሽረቀት ፀሐይ ወጣች፣ በቃ የተረጋገጠ ወሬ ነው። ይሄኛው ግን ሐምዘተል ኢስቲፍሃም የመጠየቂያ ሐምዝን ስደምርበት አሊፈል ወስላችን መሳቢያ ሁና ትቀየራለች። ኢብዳል ይባላል፣ መቀየር ማለት ነው። አሸምሱ አሽረቀት ፀሐይዋ ወጣች እንላለን ማለት ነው። ስለዚህ የመሳቢያችን ምን ይሆናል? መደል ፈርቅ ይባላል ማለት ነው። የመለያ መድ ነው። ጥያቄ ነው፣ እየጠየቀኝ ነው ወይስ እያወራኝ ነው ብለን እንዳንጠራጠር መለያ ማለት ነው። ሁለተኛ ምሳሌ አልሙዓሊሙ ቃመ። ይሄም ፊዕልና ፋዒሉን አገለባብጨው ነው እንድትረዱት። አልሙዓሊሙ ቃመ ማለት አስተማሪው መምህሩ ቆመ ወይንም ተነሳ ነው፣ ወሬ ነው ይሄ። ጠይብ ሐምዘተል ኢስቲፍሃም የመጠይቂያ ሐምዝ ሲደመር ስጨምርበት አልሙዓሊሙ ቃመ ላይ ምን ይሆናል? አልሙዓሊሙ ቃመ አስተማሪው ተነሳ ወይንም ቆመ ጥያቄ ይሆናል ማለት ነው። ስለዚህ እቺ አሊፈል ወስላችን የማገናኛ አሊፋችን መድ ሆነች፣ ተቀየረች፣ ኢብዳል አደረግናት ማለት ነው። መዱ ምን ይሆናል? መደል ፈርቅ ይባላል። እስከ 6 ሐረካ ነው የምንስበው፣ ወደፊት ይመጣል። አልሙዓሊሙ ቃመ እንላለን። እንግዲህ የውጭ ምሳሌ ነው፣ ዝም ብዬ ያመጣውን ነው። ቁርአኑ ላይ ስንመስለው ትረዱታላችሁ ማለት ነው። ሚሳሉ ዛሊከ ሚነል ቁርአኒል ከሪም ከቁርአን ምሳሌ ስናመጣ ወላ የቀዑ አይገኝም ኢላ ፊ 3 ከሊማት በ3 ከሊማዎች ላይ እንጂ ቁርአን ላይ አልመጣም። ኩሪረት እነዛ 3 ከሊማዎች ተደጋግመዋል። ኩሉ ከሊመቲን ያንዳንዷ ከሊማዎች መረተይን ሁለት ጊዜ ተደጋግመው ፊ 6 መዋዲዓ 6 ቦታ ላይ በቁርአን ተገኝተዋል። እንግዲህ 3 ከሊማዎች ናቸው። ሁለት ጊዜ ቁርአን ላይ መጥተዋል፣ 6 ሆነዋል ማለት ነው። ምሳሌዎቹ እነዚህኑ መያዝ ብቻ ነው። ጠይብ እንግዲህ ሐምዘተል ኢስቲፍሃም የመጠየቂያ ሐምዝ ይቻት እሷን ስንደምር አላህ አለው ላይ አሊፈል ወስል አለች። እዚህ ምን ይሆናል ውጤቱ? እንግዲህ አላሁ አዚነ ለኩም አላህ ነው የፈቀደላችሁ ጥያቄ ይሆናል ማለት ነው። ዝም ብለን ግን አላሁ አዚነ ለኩም ብንል አላህ ነው የፈቀደው ዝም ብሎ ወሬ ይሆናል ማለት ነው። አሁን መጠይቅ ነው። ስለዚህ ይቺ ሐምዘተል ኢስቲፍሃም ስትመጣ ይቺ አሊፈል ወስል ምን ትሆናለች? መሳቢያ ትሆናለች። መደል ፈርቅ የምንለው ይሄንን ነው። መሃል ላይ ሆና የመጠየቂያ ጥያቄ ነው አሁን የተነገረን ወይስ ወሬ ነው የተነገረን ብለን እንዳንጠራጠር ትለይልናለች ማለት ነው። አቀራሩ አላሁ አዚነ ለኩም ይሆናል። መደል ፈርቅ ሆነው ማለት ነው። ሁለተኛው ሐምዘተል ኢስቲፍሃም የመጠየቂያ ሐምዝ ዝሃለች። እሷን ስንደምር አሊፈል ወስል አለች። እዚህ አዘከረይኒ ሐረመ ያለው ላይ ቁርአን ነው። ድምሩ ምን ይሆናል? አዘከረይኒ ሐረመ አሚል ኡንሰየይን ይቀጥላል ቁርአኑ። ስለዚህ ይቺ አሊፈል ወስል ወደ መድ መሳቢያ ተቀይራ መለያ ሁናናለይ። አሁን የተነገረን ጥያቄ ነው ወይንስ ዝም ብሎ ወሬ እንዳንል ጥያቄ መሆኑን እናረጋግጣለን። አዘከረይኒ ሐረመ አሚል ኡንሰየይን ይሄ ነው እንግዲህ ምንድነው ትርጉሙ? እንግዲህ ክልክል የተደረገው ሁለቱን ወንዶች ነው
ወይንስ ሁለቱን ሴቶች? ጥያቄ ሲሆን ማለት ነው። መዳችን መደል ፈርቅ እንለዋለን። 6 ሐረካ ነው የሚሳበው፣ ወደፊት ይመጣል። ሌላው ሐምዘተል ኢስቲፍሃም የመጠየቂያ ሐምዝ መታለች። እሷን ስንደምር አሊፈል ወስሉ ጋር አልአን አለው ላይ ዛ አሊፍ አለ። አሊፈል ወስል ድምሩ ምን ይሆናል? አልአነ ወቀድ ዐሰይተ ቀብሉ። ስለ ፊርዓውን ነው አላህ የሚነግረን። አሁን ነው እንዴ እምታምነው እምትሰልመው? ከዚህ በፊት አላህን ስትወነጅል ከርመህ ለማለት ነው። ጥያቄ ነው። ስለዚህ ይቺ አሊፈል ወስል የመድ መሳቢያ ሁና ኢብዳል ተደርጋ ተቀይራለች። መሳቢያችን መድል ፈርቅ እንለውና አልአነ ወቀድ ዐሰይተ ቀብሉ እንላለን። እንግዲህ ስንስብ አጠቃላይ አላሁ አዚነ ለኩም አዘከረይኒ ሐረመ አሚል ኡንሰየይን አልአነ ወቀድ ዐሰይተ ቀብሉ። ጠይብ በዚህ መልኩ እስከ 6 ሐረካ እንስባለን። ከ6 ሐረካ በታችም እንችላለን። ተስሂል ይባላል። ዩጀዱ ይገኛል። ተስሂሉን ተስሂል ማለት ቀለል አርጎ መሳብ፣ ማቅለል፣ ማግራት ፊል ቁርአኒል ከሪም በቁርአን ላይ ማለት ነው። አሁን ይሄ በተስሂል ነው የምንስበው። አንድ ቦታ ላይ ነው አዕጀሚዩን 2 ሐረካ እንስበዋለን። ነገሩ እንደዛው ነበር፣ ግን ተስሂል ሲደረግ ቀለል ስናረገው ከ6 ሐረካ 2 ሐረካ ይሳባል። ላኪንሃ ለይሰት መደፈርቅን መደል ፈርቅ አንለውም። 2 ሐረካ ብቻ ተስቦ በተስሂል ይባላል። ስለዚህ እንግዲህ እነዚህንም በዚሁ መልኩ ተስሂል አድርገን አቅለን 2 ሐረካ መሳብ እንችላለን። ኢሽባ አድርገን ደግሞ ጠገብ አድርገን እስከ 6 ሐረካም እንስበዋለን ማለት ነው። አልመዱል ፈርቁ ዩመዱ ስንት ሐረካት? 6 ሐረካት። 6 ሐረካ ነው የሚሳበው። መደል ፈርቅ ይሳባል። ስንት ሐረካ? ስንት እንቅስቃሴ? 6 ሐረካ ይሳባል ማለት ነው። ፊል ኢብዳሊ በቀየርነው ጊዜ አሊፈል ወስሏን ወደ መድ በቀየርን ጊዜ 6 ሐረካ ይሳባል ማለት ነው። አማ ፊት ተስሂሊ በተስሂልሳ ቀለል አርገን ስንስበው ነሙድሁ እንስበዋለን። ሐረከተይን 2 ሐረካ መሳብ እንችላለን ማለት ነው። እንግዲህ በዚህ መልኩ ነው። ምናልባት አንዳንድ ያልገባችሁ ካለ ጠይቁ። ባረከላሁ ፊኩም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።